ትንቢተ ሆሴዕ ምዕራፍ 7 በሐሰት አድርገዋልና ሌባም ገብቷልና በውጭም ወንበዴዎች ቀምተዋልና እስራኤልን እፈውስ ዘንድ በወደድሁ ጊዜ የኤፍሬም ኃጢአትና የሰማርያ ክፋት ተገለጠ። እኔም ክፋታቸውን ሁሉ እንዳሰብሁ በልባቸው አያስቡም። አሁንም ስራቸው ከባቸዋለች፣ በፊቴም አለች። ንጉሱን በክፋታቸው አለቆቹንም በሐሰታቸው ደስ አሰኝተዋል። ሁሉም አመንዝራዎች ናቸው፣ ጋጋሪ እንደሚያነድበት እንደ ምድጃ ናቸው። ሁሉ እስኪቦካ ድረስ እሳትን መቆስቆስና እርሾን መለወስ ይቆያል። ሁሉ እስኪቦካ ድረስ እሳትን መቆስቆስና እርሾን መለወስ ይቆያል። በንጉሳችን ቀን አለቆች ከወይን ጠጅ ሙቀት የተነሳ ታመሙ። እርሱም ከዋዘኞች ጋር እጁን ዘረጋ። እያደቡ ልባቸውን እንደ ምድጃ አዘጋጅተዋል። አበዛቸውም፣ ሌሊቱን ሁሉ አንቀላፋ። በጠባም ጊዜ እንደ እሳት ነበልባል ይነዳል። ሁሉም እንደ ምድጃ ግለዋል፣ ፈራጆቻቸውንም በሉ። ነገስታቶቻቸውም ሁሉ ወደቁ፣ ከእነርሱም ወደ እኔ የሚጮህ የለም። ኤፍሬም ከአሕዛብ ጋር ተደባለቀ። ኤፍሬም እንዳልተገላበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እርሱም አላወቀም። ሽበትም ወጣበት፣ እርሱም አላወቀም። የእስራኤልም ትዕቢቱ በፊቱ መሰከረ። ወደ አምላካቸው ወደ እግዚአብሔር ግን አልተመለሱም፣ በዚህም ሁሉ አልፈለጉትም። ኤፍሬም አእምሮ እንደሌላት እንደ ሰነፍ ርግብ ነው። ግብፅን ጠሩ፣ ወደ አሦርም ሄዱ። ሲሄዱ አሽከላይን እዘረጋባቸዋለሁ፣ እንደ ሰማይ ወፎች አወርዳቸዋለሁ። መከራቸውን ሲሰሙ እገሥጻቸዋለሁ። ከእኔ ፈቀቅ ብለዋልና ወዮላቸው፣ በእኔም ላይ አምፀዋልና ጥፋት ይምጣባቸው። እኔ ልታደጋቸው ወደድሁ፣ እነርሱ ግን በሐሰት ተናገሩብኝ። በመኝታቸው ላይ ሆነው ያለቅሱ ነበር እንጂ በልባቸው ወደ እኔ አልጮኹም። ስለ እህልና ስለ ወይን ጠጅ ይሰበሰቡ ነበር፣ በእኔም ላይ አመፁ። እኔም ክንዳቸውን አስተማርሁና አጸናሁ፣ እነርሱ ግን ክፉ ነገርን መከሩብኝ። ወደ ከንቱ ነገር ተመለሱ፣ እንደ ተንኮለኛ ቀስት ሆኑ። አለቆቻቸው ከምላሳቸው ቁጣ የተነሳ በሰይፍ ይወድቃሉ። ይህ በግብፅ ምድር ውስጥ መሳለቂያ ይሆንባቸዋል።